በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን አላችሁ? ይሄ ቪዲዮ ለሁሉም የሚደርስ ዘንድ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ጀምሮ ዛሬ የመጣሁት አንድ ሚሚ የምትባል እህታችን በውስጥ መስመር አብይ ጾም መቼ ነው የሚገባው የምናውቀውስ በምንድን ነው ብላ ጥያቄ ጠይቃኝ ነው። ይሄ ጥያቄ የብዙ ሰዎች ጥያቄ ይሆናል ብዬ ተስፋ ስላደረኩኝ በዚህ ላሳውቃችሁ መጣሁኝ ማለት ነው። አብይ ጾም መቼ እንደሚገባ ለማወቅ በመጀመሪያ ማወቅ ያለብን መጥቅ ስንት እንደሆነ ይሄንን ማወቅ አስፈላጊ ነው። ከዚያን በኋላ መጥቁ የዋለበትን እለት ማወቅ፣ መጥቁንና እለቱ የዋለበትን ተቆጥሮ ጾመ ነነዌን እናገኛለን። ከዚያ በኋላ በዚያ ጾመ ነነዌ የዋለችበትን ቁጥር አገይተን በዚያ የአጽዋማትን ተውሳካቸውን እየጨመርን ቆጥረን በ30 እየገደፍን ጾምን አጽዋማትና በዓላት የዋሉበትን ማግኘት እንችላለን ማለት ነው። ስለዚህ የ2018 ዓመተ ምህረት መጥቅ 18 ነው። መጥቅ ከ15 በላይ ከሆነ ከመስከረም ነው የሚገኘው። ከ15 በታች ከሆነ ደግሞ ከጥቅምት ነው። ስለዚህ 18 ከ15 በላይ ስለሆነ መስከረም 18 ምን ቀን እንደዋለ ቀኑን አስልተን ማግኘት ይጠበቅብናል። ቀኑን አስልተን ለማግኘት ደግሞ ቅዱስ ዮሐንስ ምን ቀን እንደዋለ ይህንን ማወቅ ይጠበቅብናል መጀመሪያ ማለት ነው። የ2018 ቅዱስ ዮሐንስ የዋለው ሐሙስ ቀን ነው። ሐሙስ ለሐሙስ 8፣ ሐሙስ ለሐሙስ 15፣ አርብ 16፣ ቅዳሜ 17፣ እሁድ 18 የ2018 መጥቅ እሁድ ቀን 18 ይሆናል ማለት ነው። የዕለት ተውሳክ አለ። የእሁድ ተውሳክ ደግሞ 7 ነው። 7 እና 18 25 ይሆናል። ጾመ ነነዌ ጥር 25 ሰኞ ቀን ነው የምትውለው። ያው እንደዋለችም አረጋግጠን ጾመናል ማለት ነው። አብይ ጾምን ለማግኘት ደግሞ የአብይ ጾም ተውሳክ 14 ነው። 14 እና 25 39 ይሆናል። ከ39 ላይ 30ውን ስንገድፈው 9 ይቀራል። የካቲት 9 ቀን ሰኞ ዕለት ማለት ነው አብይ ጾም ይውላል። ሁሉንም የሚያሳትፍ ጥያቄ ካላችሁ በውስጥ መስመር ጠይቁ። እኔም በመንፈስ ቅዱስ መሪነት ከአባቶቼና ከመምህራን ያገኘሁትን ለእናንተ ለማካፈል እንደ እግዚአብሔር መልካም ፈቃድ ወደ እናንተ መጥቻለሁኝ። ለነበረን ሰዓት የአምላካችን ስሙ የተመሰገነ ይሁን። ይቆየን።